የሚናገር እንደ እግዚአብሔር ቃል ይናገር። አንደኛ ጴጥሮስ 4:10 ይህ ቃል የሚናገረው እግዚአብሔርን ቃል ስለሚያስተምሩ ሰዎች ስለሚሰብኩ ሰዎች እንደ እግዚአብሔር ቃል እንዲናገሩ ነው ምክራቸው። ያው ደግሞ ቃልን እውቀት ብንነሳ እግዚአብሔር ቃል ደግሞ የሚያንስ መንፈሳዊ አድርጎ የሚሰራ ጊዜውን የሚጠብቅ ከዘላለም ሞት የሚያድን እውነትን የሚናገር ወደ እውነትም የሚመራ ነው። ስለዚህ ልክ እንደዚህ ይናገር ወይም የዚህ አይነት ውጤት ወይም ዓላማ ካለው ይናገር ማለት ነው። የእግዚአብሔር ቃል ዋዛ ፈዛዛ የለውም ወይም ቀልድ የለውም ወይም ለኢንተርቴይንመንት የሚነገር አይደለም። ዋዛ ፈዛዛ እንደሌለው ለማወቅ መጽሐፈ ነገሥት ቀዳማዊ 13ኛው ምዕራፍ ማየት እንችላለን። እዛ ጋር ነብይ ያለ የእሱን ህይወት ማየት እንችላለን። እንደ እግዚአብሔር ቃል ደግሞ መናገር የማይችል ሰው መፍትሄ ያለው እሱ ደግሞ ዝም ማለት ነው። ዝም ይበል ነው የሚለው። ያዕቆብ 3:1 እንድንመለከት ከእናንተ ብዙዎች አስተማሪዎች ያሆኑ ይላል። ምክንያቱም ደግሞ ሲናገር የባሰ ፍርድ መቀበል ስለሚያመጣ ነው ይላል። ያዕቆብ እንዳያስተምሩ ወይም ዝም እንዲሉ የሚመክራቸው የሚያዛቸው ሰዎች ምን አይነት ሰዎች ናቸው? ምን አይነት ባህሪ ያላቸው ሰዎች ናቸው? አንደበታቸው ለሁለት ተቃርኖ ላለው ነገር የሚጠቀሙ ሰዎች ነው። አንዳንድ ጊዜ እግዚአብሔር ቃል አስተማሪ ወይም መልካም ነገር ተናጋሪ ይሆናሉ። አንዳንድ ጊዜ ደግሞ መጥፎ ነገር ይናገራሉ ወይም ሰዎችን ይረግማሉ። እንደነዚህ አይነቱ ሰዎች ዝም በሉ፣ አስተማሪ አትሁኑ ይላቸዋል። በ3:13 ደግሞ ያዕቆብ 3:13 ደግሞ እንደዚህ አይነቱ ሰው ይላል ጥበበኛ አስተዋይ ከሆነ በመልካም አኗኗር ሳይሆን በጥበብ የዋህነት ያሳይ አይናገር፣ ነገር ግን ያሳይ ነው የሚለው። ጠቅለል ባለ ሁኔታ ደግሞ የሰው ልጅ የንግግር አጠቃቀሙ ምን መምሰል እንዳለበት ብንመለከት ሰው ሁሉ ለመስማት የፈጠነ ለመናገር ደግሞ እየዘገየ ይሆናል። ያዕቆብ 1:13 ይህ ማለት ለመናገር አፕሮፕሪየት የሆነ ቦታ ይፈልጋል፣ ጊዜ ይፈልጋል፣ እውቀት ይፈልጋል፣ ዘዴ ይፈልጋል፣ ሁኔታ ማጤን ይፈልጋል። ለምን ደግሞ የምንናገራቸው ሰዎች በሊስኒንግ ስቴት ላይ መሆናቸው እያዳመጡ መሆናቸው ማናቅ ከሆነ መናገሩ ያን ያህል ጥቅም የለውም። ስለዚህ አሁን ከላይ የተዘረዘሩትን ነገሮች ኮንሲደር በምናደርግበት ጊዜ ትንሽ ታይም ኢላፕስ ታደርጋለች። ስለዚህ ያንን ቼክ በምናደርግበት ጊዜ ከመናገር ዘግየት እንላለን ማለት ነው። ስለዚህ ከስተት እንድናለን ማለት ነው። ይህ ሁሉ ሳይሞላ ብንናገር ጥፉ ጉዳት ነው የሚሆነው። አንዳንድ ጊዜ ደግሞ ሰዎች መናገር እየተገባቸው ዝም የሚሉበት ጊዜ አለ፣ ወይም ደግሞ መናገር በሚገባቸው መጠን የማይናገሩበት ጊዜ አለ። ምሳሌ ቁጣ ሲገባ የማይቆጣ፣ ተግሳጽ ሲገባ የማይገስጽበት ጊዜ አለ ሰው። ያም ተመሳሳይ ጉዳት አለው። ምሳሌ የኤሊን ታሪክ ብንመለከት በብሉይ ኪዳን ልጆቹ ጥፋት ሲያጠፉ አፕሮፕሪየት የሆነ ቁጣ ደግሞ ተግሳጽ ገሰጻቸውም። ስለዚህ እሱ ልጆቹም ተጎድተዋል። ስለዚህ ዝም ማለቱ በራሱ ችግር አለው ማለት ነው። አንድ መጨረሻ ሀሳብ ወይም ጥቅስ ብንጨምር ቆላስይስ 4:5-6 ዘመኑን እያዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት ተመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን የሚል ቃል ደግሞ አለ። ይህ አሁን ኤግዛምፕል አድርጎ ያቀርበው ምግብ በጨው የሚቀመም ምግብ አለ። በጨው ሲቀመም ምግብ ጣዕም ይሰጣል አንደኛው፣ ሁለተኛ ደግሞ ምግቡ ባክቴሪያ እንዳይዘው ያደርጋል። ስለዚህ ልክ እንደዚህ አይነት ኢፌክት እንደሚያመጣ ጨው የእናንተም ንግግር የዚህ አይነት ውጤት እንዲኖረው በጸጋ ይሁን። ልክ በጸጋ ስትናገሩ ንግግራችሁ ጣዕም ያለው ይሆናል፣ የማይመርዝ ደግሞ ሊመርዝ የሚችልን ነገር የሚከላከል ይሆናል።
በንጽጽር እንደዚህ ሲያስቀምጠው ማለት ነው። ስለዚህ በጸጋ ማለት ጸጋ ደግሞ ነፃ ስጦታ ነው። ስለዚህ ስጦታ ጋር እንመጣለን ማለት ነው። ስለዚህ ሰው ሲሰጠው ይናገር ማለት ነው። የተሰጠው ነው እግዚአብሔር የሰጠው ሲናገር ሰውየው ያን የሚሰማው ሰውዬ የሚድንበት መድኃኒት ይሆንለታል ወይም ምግብ ይሆንለታል፣ የህይወት ምግብ ይሆንለታል። ስለዚህ ሰው ከተሰጠው ይናገር፣ ካልተሰጠው ዝም ይበል። በእንደዚህ አይነት መልኩ ሰዎች ወይም ክርስቲያኖች አንደበታቸውን መጠቀም ይገባቸዋል።